ማናቸውም አይነት ለአንድ ዓላማ የተሰባሰቡ ሰዎች የፈጠሯቸው ድርጅቶች የሳሙና ፋብሪካም ይሁን የኛ አይነት ህዝባዊና አብዮታዊ ትግሎች የራሳቸው ባዮሎጂ አላቸው። ከአንድ የእድገት ምዕራፍ ወደ ሌላኛው የሚሸጋገሩበት ተፈጥሯዊ ዑደት አላቸው። ልክ አባጨጓሬ ከእንቁላል ተነስቶ ወደ የሚያምር ቢራቢሮነት የሚቀየርበት አይነት የህይወት ዑደት። ይህን በቅጡ የሚረዱ የአማራ ፋኖ አመራሮች በዚህ ቅጽበት የቆሙንበት አንድ ባንድ ሜትር የሆነ መሬትና ሁኔታ እንኳን በዚህ የለውጥ ሂደት ውስጥ ያለ ለውጥንም የፈለገ መሆኑን በመገንዘብ ላለፉት 3 ወራት በአንድ እጃቸው አደረጃጀቶችን በመፈተሽና በመልሶ ማደራጀት በጥልቅ ግምገማና እርማት አካባቢያዊ አንድነቶችን በማበጀት በአመራርና ኮማንዶ ስልጠናዎች ወዘተ ራሳቸውን ሰቅዘው ይዘው በሌላ እጃቸው ጠላት ላይ በመተኮስና የብልጽግናን ወታደራዊ ኢኮኖሚያዊና ዲፕሎማሲያዊ ካምፕ በማፍረስ አብዮቱን ሊጠልፉ ያሰፈሰፉ የሩቅና የቅርብ ኃይሎችን በየግንባሩ በመመለስ ላይ እየተጓዙ በባጁበት ወኔውና ጉልበቱ ተመጦ የሥርዓቱ ጓዳ ጎድጓዳ ተገልጦ የዳንኤል ክብረት የክህደት አፍ ብቻ የቀረው የአብይ አህመድ ዘረፈጅ ቡድን ፋኖ ተዳክሟል፣ ፋኖ አርጅቷል፣ ፋኖ አንድ ጥይት መተኮስ አቅቶታል፣ ፋኖ ቁሞ መተኮስም በአንድ መቆምም ተስኖታል ወዘተ ሲለን ሰነበተ። ይህንን የብልጽግና ቡድን ስንፍናና ድንቁርና በቅጦ የተረዳው የአማራ ፋኖ ብልጽግና በራሱ ምላስ ራሱን አታሎና ሸንግሎ አባብሎ በተኛበት አሳቻ ሰዓት ሳያጉረመርም ደጋው ላይ ዘንቦ ሊገድቡት የማይችል ደራሽ ጎርፍ ሆኖ ቆላውንና ከተሞችን ሳይቀር አጥለቀለቀው። የብልጽግናን ጉድፍ እዚህም እዛም እያግተለተለ ጠረገው። ምድሩም ሰማዩን በደስታ ሳቀ። በፋኖ ብቃት ዓለም ተደነቀ። በዚህ የተደናገረውና የደነገጠው የብልጽግና የሞት ስብስብ እነገሌ መርተዋቸው ጀነራል ገሌ ያቀናጅቷቸው የሚል ለሰሚ የሚያስንቅና የሚያስቅ መግለጫ የአብይ አህመድን የዘር ማጥፋት ፕሮጀክት ሜዳ ላይ በሚመራው ተቋም በኩል አውጥቷል። የኛ ትግል ከሌላ የተዋሰው ርዕዮት፣ ከሰው የተዋሰው ጠመንጃና ጥይት፣ የተበደረው መሪ፣ የገዛው አስተማሪ አልነበረውም፣ የለውም፣ አይኖረውም። ሁሉም በአማራ ልጆች አዲስ አስተሳሰብ ለአማራ የሆነና እየሆነ ያለ ትግል ነው። ድል ለማድረግ የሚያስፈልገው ሁሉን አቀፍ ብቃትና ችሎታ እኛ የአማራ ታጋዮች እጅ ላይ መዳፍ ላይ ይገኛል። የአማራ ክንድ አንቆ ይዟቸዋል፣ አንቀርቅቦ ካፈር ይደባልቃቸዋል። ከዚህ አኳያ ዘመቻ አንድነት ብዙ ጥልቅ ግቦችን ያዘለ ዘመቻ ነው። አንደኛውን ግብ 100 መጥቷል። የአማራን ትግል በአንድ መዋቅር በመጠርነፍ ምዕራፍ 1 ይጠናቀቃል። የትግሉን አንድነት አረጋግጦ ወደ ምዕራፍ 2 ግዙፍ ስትራቴጂክ ግብ ይንቀሳቀሳል። የአማራ ህዝብ የድል ካባ ይጎናጸፋል። ይሄው ነው። በዚህ አጋጣሚ የ21ኛው ክፍለ ዘመን ካሊጉላ አብይ ሆይ አማራ በጅብ ግልገል ሳይሆን በእምዬ ምኒልክ፣ በአፄ ቴዎድሮስ፣ በልጅ ኢያሱ፣ በበላይ ዘለቀና በጀነራል አሳምነው ጽጌ ግልገሎች እየተመራ ገጥሞሃል። እጣፋንታ አሳፋሪ ውድቀት ነው ይልሃል። የአማራ ጀግኖች ትግል ጅብ ሆኖ ይበላሃል። አማራን ጨርሰ ሳታጠፋው በህብረቱ ያጠፋል፣ በፍጹም አንድነቱ ያሸንፋል። በጅብ ቆዳ ሳይሆን በአባቶቹ አምላክና በአባቶቹ ጥበብ የሚታገዘው አዲሱ ትውልድ መቀመቅ ይከታል። ድል ለአማራ ህዝብ! አንድ አማራ፣ አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። መጋቢት 13 2017 ዓ.ም አርበኛ ዘመነ ካሴ። ከ7 ለ7 ክፍለ ጦር የተሰጠ የአቋም መግለጫ። ከላይ በርዕሱ ለመግለጽ እንደተሞከረው የአማራ ፋኖ ህዝባዊ ድርጅት አፋሕድ የሸዋ ጠቅላይ ግዛት እዝ 7 ለ7 ክፍለ ጦር ካሁን በፊት በቀን 0703 2017 ዓ.ም ህዝባዊ ድርጅቱን እንደማንቀበል መግለጫ አውጥተናል። ስለሆነም ሸዋ ጠቅላይ ግዛት እዝን ከህዝባዊ ድርጅቱ ወጥቶ ሸዋን ወደ አንድ አደረጃጀት ማምጣት እንዳለበትና በጠቅላይ ግዛቱ ስር ያሉ ክፍለ ጦሮች እኩል የሆነ የሀብት ክፍፍልና ተወካይ ይኖራቸው ስንል በተደጋጋሚ ስንጠይቅ የቆየን መሆኑም ይታወቃል። ስለሆነም ሸዋ ጠቅላይ ግዛት እዝ አሁንም በህዝባዊ ድርጅት እየተመራ በስሩ ያሉትን ክፍለ ጦሮች የኃይል አማራጭን በመጠቀም እያፈረሳቸው ይገኛል። ይህ ድርጊቱ ሳይበቃው የሸዋን አንድነት ማለትም ከአማራ ፋኖ በሸዋ ጋር በሐሳብ የበላይነት ተወያይቶ አንድነትን ያመጣል ብለን ስንጠብቅ ይባስ ብሎ አብረው የሚሰሩ ክፍለ ጦሮች አብረው እንዳይሰሩ ልዩነት እንዲሰፋ የሚደረገው ድርጊቱን እንደቀጠለ ነው። ስለዚህም በእኛ በኩል ለ7 ክፍለ ጦር ህዝባዊ ድርጅቱን አንቀበልም ብለን መግለጫ ከሰጠን ቀን ጀምሮ ድጋፍ እየተደረገልን አይደለም።
በአሁኑ ሰዓት ከየካቲት 18/06/2017 ዓ.ም እስከ መጋቢት 11/07/2017 ዓ.ም ለተከታታይ 23 ቀን ውጊያ ብናደርግም ምንም አይነት የፋይናንስ የተተኳሽና የወታደራዊ ድጋፍ አልተደረገልንም። ስለሆነም ከአማራ ፋኖ ህዝባዊ ድርጅት አፋሕድ የሸዋ ጠቅላይ ግዛት እዝ በአቋም ካደረጃጀቱ ወጥተናል። ይህንን መግለጫ ለመስጠት ያስገደዱን ዝርዝር ጉዳዮች አንደኛው የሸዋ ጠቅላይ ግዛት እዝ ከህዝባዊ ድርጅቱ መውጣት ባለመቻሉ፣ ሁለተኛ ከህዝባዊ ድርጅቱ በአቋም መግለጫ ከወጣን ጀምሮ በተደጋጋሚ ውጊያ ስናደርግ ምንም አይነት የወታደራዊ የፋይናንስና የሎጂስቲክ ድጋፍ ባለመደረጉ፣ ሶስተኛ የአማራ ፋኖ ህዝባዊ ድርጅት የሸዋ ጠቅላይ ግዛት እዝ እየተከተለ ያለው የትግል ርዕዮተ ዓለም ዘመኑን ያልዋጀና የአማራን ህዝብ ህልውና ትግል የማይመጠን በመሆኑ፣ አራተኛ የሰባት ለሰባ ክፍለ ጦር ከፍተኛ አመራሮች የትግል ባለቤት የሆኑት አርበኞቻችን በትግሉ መስዋዕትነት ለከፈሉ የክፍለ ጦሩ አመራሮች ማለትም የክፍለ ጦር ዋና ዘመቻ መምሪያ ኃላፊ አርበኛ እንዳርቻው ጎሽሜና የክፍለ ጦሩ ዋና አዛዥ አርበኛ ተስፋዬ ቦጌ በአውደ ውጊያ መስዋዕትነት ከፍለው የሚዲያና የዶክመንተሪ ፊልም እንዲሰራላቸው ብንጠይቅም ሊፈጸም ባለመቻሉ፣ አምስተኛ ሸዋ ጠቅላይ ግዛት እዝ የእርስ በርስ ጦርነት አቁሞ ወደ አንድ መጥቶ የአማራን ህዝብ እየደረሰበት ያለውን በደል መሰቃየት ከሰቆቃ ልናወጣ ይገባል እንጂ ህዝባችን እርስ በርስ እየተዋጋ አንገት ልናስደፋው አይገባም። ስለሆነም ከእንደዚህ አይነት ድርጊት እንዲቆም በህዝባችንና በድርጅታችን ስም ብናወግዝም ባለማቆማቸው፣ ስድስተኛ ሸዋ ጠቅላይ ግዛት እዝ በሱ ስር ያሉትን ክፍለ ጦሮች ካሁን በፊት የኃይል እርምጃ እየወሰደ እንዲፈርሱ ካደረጋቸው እስቴ ጎማ ተራራ ክፍለ ጦር ብሩኬ ደምሴ ብርጌድን፣ መንዝ ሚኒሊክ ክፍለ ጦርን፣ ሬማ አጼ ዳዊት ክፍለ ጦርን፣ ቀስተ ደመና ንሕብ ብርጌድን፣ ራምቦ ክፍለ ጦርን መስዋዕትነት ከፍለ ያደራጁትን አመራሮችና ሰራዊቶች እንዲፈርሱ ያደረገ ሲሆን ይህን ድርጊቱን ድመት ልጇን የምትበላ ይመስላል። 7 ለ7 ክፍለ ጦር ላይም የሚደረገው እንቅስቃሴ ትክክል ስላልሆነ ከእንደዚህ አይነት ድርጊቱም ባለማቆሙ በዚህ ምክንያት የ7 ለ7 ክፍለ ጦር አስቸኳይ ጥሪ እስካሁን ክፍለ ጦሩን ስናስተዳድር የቆየነው በህዝባችን ድጋፍ ሲሆን ከተለያዩ ድርጅትና ዲያስፖራ የተገኘ ድጋፍ በአማራ ፋኖ ህዝባዊ ድርጅት አፋሕድ ታፍኖ ስለተያዘ በሀገርም ውስጥ በውጭም የምትኖሩ የትግሉ ባለቤትና ደጋፊዎች ከክፍለ ጦራችን የበኩላችንን ድጋፍ እንድታደርጉልን ስንል ጥሪያችንን እናስተላልፋለን። በአማራ አመጽ አርስቶች የምትገኙ ፋኖ አደረጃጆች በሙሉ የ7 ለ7 ክፍለ ጦር ያለበትን ችግር ተገንዝባችሁ በፋይናንስና በቁሳቁስ ከጎናችን እንድትሆኑ እንድታግዙን ስንል አክብሮታዊ ጥሪያችንን እናስተላልፋለን። ሐመሮሃ 7 ለ7 ክፍለ ጦር ከማንኛውም የአማራ ህልውና ትግል ዳር ለማድረስ ከሚታገሉ የፋኖ አደረጃጆች ጋር ጠላትን ለመምታት ሆነ ድርጅትን ለመመስረት ዝግጁ መሆናችንንም እናሳውቃለን። ማሳሰቢያ የአማራ ፋኖ ህዝባዊ ድርጅት አፋሕድ የሸዋ ጠቅላይ ግዛት እዝ ካሁን በፊት የ7 ለ7 ክፍለ ጦርን ስም ድጋፍ እንደሚሰበሰብ ይታወቃል። ስለዚህም ከዚህ ቀን ጀምሮ በስማችን እንዳይሰበስብ ስንል እናሳውቃለን። ተጨማሪ ማብራሪያዎችን በምስልም ሆነ በድምጽ ለመስጠት ዝግጁ ነን ሲሉም ገልጸዋል። ይህ በእንዲህ እንዳለ ቀናት ባስቆጠረው ዘመቻ አንድነት በጎንደር ግንባር ጠላት ድባቅ እየተመታ ይገኛል። ማዕከላዊ ጎንደር ቀጠና በጎንደር ከተማ ጠዳ ክፍለ ከተማና አዘዞ ድማዛ ክፍለ ከተሞች ብርቱ የድምሰሳ ውጊያ እያደረግን እንገኛለን። በጎንደር ዩኒቨርሲቲ ጠዳ ካምፓስ በጠዳ 7ኛ ፖሊስ ጣቢያና አቅራቢያው ባሉ ከፍታ ተራሮች በሰፈረ የጠላት የብርሃኑ ጁላ ሰራዊት ላይ ለተከታታይ 15 ሰዓታት ያልተቋረጠ ድብደባ ዘገባው እስከወጣበት ረፋድ 4 ሰዓት ድረስ 63 ሞት 42 ቁስለኛም ሆነዋል። በፍርሃት ቆፈን ውስጥ የወደቀው የጠላት ኃይል የጎንደር ከተማን ለመከላከል ከየወረዳው ለቃቅሞ ባመጣው የአብይ ሰራዊት አከማችቶ በነበረው ቁጥሩ የበዛ መንጋ ሰራዊት ለመከላከል የሞከረ ቢሆንም የመከላከል ወረዳውን ሰብረው ለመግባት የማይበገሩ የፋኖ ሰራዊትና አናብስቶች እያበራዩት ይገኛሉ። ራሱን ለመከላከል በዚህ ግንባር ሁሉም ዘመናዊ ትጥቆችን አሰልፏል። ከመደምሰስ ባይታደጉትም በእነዚህ ግንባር የአማራ ፋኖ አንድነት በጎንደር የጎንደሬ በጋሻው ክፍለ ጦርና የታደሉ ብርሃኑ ክፍለ ጦር ብርጌዶች ጠላትን በሚገባው ቋንቋም እያናገሩት ይገኛል። በተመሳሳይ በማዕከላዊ ጎንደር ቀጠና ጎንደሬ በጋሻው የተውጣጡ ሻለቆች በምዕራብ በለሳ ወራህላና አርቢትን ተቆጣጥረዋል። በደቡባዊ ጎንደር ቀጠና ደብረ ታቦር አቅራቢያ የጉና ክፍለ ጦር አንድ ሻለቃ በወሰደ የደፈጣ ጥቃት የተደመሰሰ 05 የቆሰለ 8 ተመዝግቧል። የአማራ ፋኖ በአንድነት በጎንደር ዘመቻ አንድነት በጎንደር ግንባር ልዩ ልዩ ቦታዎችን አጠናክሮ ቀጥሏል። በተያያዘ ዜና ዘመቻ አንድነት በወሎ በላሊበላ ከተማ ዛሬ መጋቢት 11 2017 ዓ.ም የአማራ ፋኖ በወሎ ቤተ አማራ ግዙፍ ላስታ አሳምነው ኮር ከጧቱ 12 ሰዓት ጀምሮ በላሊበላ ከተማ ላይ ታላቅ ተጋድሎ አድርገናል ብለዋል።
ጠቢባኑ የንጉስ ላሊበላ ልጆች ያሳምነው ጽጌ ግልገሎች በዘመቻ አንድነት ላሊበላ ከተማ ላይ የሰፈረውን የጠላት ጥምር ጦር በመደምሰስ ከተማዋን በመቆጣጠር ታሪክ ሲሰሩ ውለዋል። በዚህ አውደ ውጊያ ሁሉም የኮሩ ክፍለ ጦሮች የተናበበ ትግል ያደረጉበት ሲሆን ጠላት ላይ የእሳት በረዶ በማዝነብ የምትታወቀው ነበልባሏ የማረጉ ተማረ ክፍለ ጦር በላሊበላ ሆስፒታል ማረሚያ ቤትና ከተማ መሃል አደባባይ በመግባት በተለምዶ ውሃጋን ተብሎ በሚጠራው ቦታ ላይ የነበረውን ከባድ ምሽግ በመስበር በመቆጣጠር ጠላትን አርከፍክፈዋለች። የማረጉ ተማረ ልጆች ነበልባሎቹ መሃል ከተማ አደባባይ በመግባት ከጠላት ጋር አንገት ለአንገት በመተናነቅ በጨበጣ ውጊያና ቦምብ እንደ ድንጋይ በመወርወር ጠላትን አፈር ዱቄትም አድርገውታል። እንደ በሚላጩት ቀጫጭኖቹ ያሳመነው ልጆች በዚህ መሃል ከተማ ውጊያ ላይ አንድ ሻለቃ ማዕረግ ያለው የመከላከያ አመራርን ጨምሮ ባንዳ የፖሊስ አመራር ላይ እርምጃ ወስደውበታል። ተናዳፊዋ ተፈራ ማሞ ክፍለ ጦር ተወርዋሪዎቹ የኃይሉ ከበደና እሸት ክፍለ ጦር የከተማዋን ሰሜንና ምዕራብ ክፍል ማለትም ከሲመኖ ሽምብርማ መካከል እስከ ሹምሻሃ ኤርፖርት ድረስ በመዝጋት ጠላትን ሲያደባዩትና ሲወቅጡት ይዋሉ ሲሆን ከፍተኛ ኪሳራም አድርሰውበታል። መብረቅ የሆነችው ተከዜ ክፍለ ጦር በከተማዋ ደቡብ አቅጣጫ በናኩተል አብ በመግባት ቻይና ካምፕ እየተባለ የሚጠራውን ዋናውን ጠላትም ስታጠቃ ውላለች። ሌላኛዋ የደጋዋ መብረቅ ጠራሪ ክፍለ ጦር በከተማዋ ምስራቅ አቅጣጫ በተለምዶ መረባረብ በሚባለው ቦታ ላይ ሰፍሮ የነበረውን ጠላት ምሽግ እስከሚለቅ ድረስ ባሩድ ስታዘንብበትም ውላለች። ሌላኛዋ ውባንተ ክፍለ ጦር ከጋሸና ከተማ ተጨማሪ ኃይል እንዳይንቀሳቀስ ከጋሸና ወደ ላሊበላ የሚደውን ዋናውን አስፓልት በመቆጣጠር ዘግተዋል ሲሆን በሌላ መስመር የኃይሉ ከበደ ቀሪዎቹ ሻለቃ ከሰቆጣ ወደ ላሊበላ ተጨማሪ ኃይል እንዳይንቀሳቀስ በአሰላ ከተማ ዋናውን አስፓልት ዘግተው ውለዋል። ውጊያው የሁሉም ክፍለ ጦሮች ተሳትፎ የተደረገበት ቢሆንም ሁሉም የተዋጊ ኃይላቸውን ሳይጠቀሙ ተጠባባቂ ኃይል በማስቀመጥ በአነስተኛ የሰው ኃይል ብቻ የተደረገ ነው። በአጠቃላይ በዚህ ውጊያ ራሱን ጥምር ጦር እያለ የሚጠራው መከላከያ፣ አድማ ብተና፣ ሚሊሻ፣ ፖሊስ ጥርቅም በኩል የሰው ኃይል ኪሳራ ከ30 በላይ የሞተ ከ50 በላይ የቆሰለ ከ10 በላይ የተማረከ ሲሆን በአጠቃላይ በሁሉም ክፍለ ጦሮች እጅ የገባ ከ42 በላይ የነፍስ ወከፍ ክላሽና ከፍተኛ ቁጥር ያለው ተተኳሽ በምርኮ ተገኝቷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ ህልውና ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆንኝ ቢያድነን ገልጿል። ተጠናክሮ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር 35ኛና 5ኛ ሻለቃ ወልዲያ ከተማ ዙሪያ ዋናው የባህር ዳር መስመርን አፍሪኬርና ገዶበር ላይ ታላቅ ጀብዱም ፈጽመዋል። ላስታ አሳምነው ኮር ከላሊበላ ከተማ ዘልቆ በመግባት እያደረገ ያለውን ከባድ ተጋድሎ ተከትሎ ጠላት በብዙ አቅጣጫ ተጨማሪ ኃይል ወደ ቦታው እያጓጓዘ ሲሆን ከራያ ቆቦ መርሳ ወልዲያ የሚመጣውን በመዝጋት እንዳያልፍ ማድረግ ብሎም የጠላት ኃይል ላይ በወሰዱት ያልታሰበ እርምጃ በርካታ ሞትና ቁስለኛ አስተናግዷል። ጠላት በመድፍ ብረት ለበስና ዙ 23 የታገዘ ውጊያም እያደረገ ይገኛል። ከዚህ ጋር ተያይዞ ሰሞኑን ወልዲያ ከተማ የተፈጸመውን የባንክ ዘርፊያ በዛሬው ዕለት ሳንቃ ከተማ ላይ አባይ ባንክ ላይ 2 ማዳበሪያ ብር ዘርፎ በገሃድ መታየቱን የአካባቢ ነዋሪው ህዝብ ምስክርነት ሰጥቷል። በተመሳሳይ በተለያዩ ከተሞች ያሉ ባንክ ሰራተኞችና ማናጀሮችን እያሰረ ጥሬ ገንዘብ በኦራል እየጫነ እየወሰደ ያለበት ሁኔታም ነው ያለው። በሌላ ተጋድሎ ዞበል አምባ ክፍለ ጦር ቃኘ ዛሬ መጋቢት 11 2017 ዓ.ም ንጋት ራያ ቆቦ መንጀሎ ላይ ጠላትን በደፈጣ ሲያደባዩት አርፍደዋል። በዘመቻ አንድነት ትላንትና በደፈጣ መምታት፣ ረፍት መንሳትና ማሰላቸት ተሰላችቶ ሲገኝ በመደበኛ ውጊያ መደምሰስና መማረክ ተጠናክሮ ይቀጥላል ሲሉም ገልጸዋል። ክቡራን ቤተሰቦች ለሰዓቱ ከኢትዮ አዲስ ዴይሊ የነበሩ መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።